የዲጂታል አገልግሎቶች መስፋት ሁሉንም በእኩል ደረጃ አሳታፊና ተጠቃሚ እንዲያደርግ ይጠበቃል። ይህ ካልሆነ ግን በዲጂታል ዓለም አካታችነትና ተደራሽነትን አለማረጋገጥ የዜጎችን እኩል ተጠቃሚነት መንፈግ እንደሆነም ይታመናል። አካል ጉዳተኞች በዲጂታል ዓለም ያላቸው ተደራሽነትና ተሳትፎ እምብዛም ሆኖ ቆይቷል። ለአካል ጉዳተኞች በተለይ ሁሉንም ነገር አገልግሎትንም ተደራሽ ከማድረግ አንጻር እንቅፋት የሚሆኑ በርካታ ጉዳዮች አሉ። ከነዚህ ውስጥ አንዱ የኮሚኒኬሽን ባሪየሮች ናቸው። እስካሁን ባለው ሂደት በተሟላ ሁኔታ አካል ጉዳተኞች በዲጂታል ስርዓት ውስጥ ተሳታፊ አልነበሩ። አካታችነትን ማስፋት አገልግሎትን ማዳረስ ብቻ ሳይሆን ተጠቃሚነትን ማረጋገጥ ሆኖ ሲነሳ የዲጂታል አሰራር ደግሞ የሚስተዋሉ የአካታችነት ውስንነቶችን በመፍታት ረገድ ጉልህ ሚና ይጫወታል። እኩል ከሌሎች ጋር መሳተፍ ካልቻለን፣ በተቀናጀና በተደራጀ መንገድ መምራት ካልቻለን የአካል ጉዳተኞች ተሳትፎ ማረጋገጥ አይቻልም። በተመሳሳይ አገርም ከነሱ የምትፈልገውን ልትጠቀም አትችልም። ሁሉም ዜጎች ከዲጂታል ልማቱ ተጠቃሚ እንዲሆኑ ማድረግ፣ አብዛኞቹን አገልግሎቶች፣ አሰራሮች ወደ ዲጂታል መቀየር እና ኢዝ ኦፍ ቢዝነስ ዱይንግ እና ኢዝ ኦፍ የአገልግሎት አሰጣጥን እውን ማድረግ ነው። እንደ ሀገር መሰል ችግሮችን ለመፍታት አስፈላጊ ሕግ ማዕቀፎችና ፖሊሲዎችን በመቅረጽ ለችግሩ ትኩረት በመስጠት ተሰርቷል። የዲጂታል ኢትዮጵያ ትግበራ ደግሞ ለዚህ አንዱ ማሳያ ሆኖ ይነሳል። ትግበራው ተጨባጭ ለውጥ እንዲያስገኝ የመንግስትም ሆነ የግሉ ዘርፍ ተዋናዮች ሚና ከፍ ያለ ነው። ስትራቴጂው ላይ አንዱ የተቀመጠው ዲጂታል ኢንክሉዥን ነው። ዲጂታል ኢንክሉዥን ስንል አካታች ሁሉን አካታች መሆን አለበት ነው። ሁሉን አካታችና አንዱ ዲሴቢሊቲ የምንለው ነው፣ አካል ጉዳተኛ የምንለው ነው። ስለዚህ ወደፊት የምናዘጋጃቸው የዲጂታል ቴክኖሎጂዎች የምንጠቀማቸው የዲጂታል ቴክኖሎጂዎች አካል ጉዳተኛ ታሳቢ ያደረጉ ነው መሆን ያለባቸው። የግሉ ዘርፍ ተዋናዮች ለኢትዮጵያ ዲጂታል ትራንስፎርሜሽንና አካታችነት መሳካት ሚናቸው የጎላ ሆኖ ሲነሳ በአካል ጉዳተኞች የዲጂታል ተደራሽነት ዙሪያ የሚስተዋሉ ውስንነቶችን ለመቅረፍ በትኩረት መስራት ይጠበቅባቸዋል። ዲጂታል ኢትዮጵያን ስንመለከት 2025ን ዘግተን 2030 መተናል። 2030 ይዘን በምንመጣበት ጊዜ አካታች ሆኖ ነው መምጣት ያለበት። በሚሊዮን የሚገመቱ የአካል ጉዳተኞች አሉ በሀገራችን ውስጥ። እነዚህን አካቶ ነው ወይ ያለን የአይሲቲ ፖሊሲዎቻችን የተቀረጹት? የቴሌኮም ስትራክቸራችንን ሁሉ እንመለከታለን። የሚለሙ ሲስተሞችም አገልግሎቶችም በፕራይቬት ሴክተር ነው መሰራት ያለባቸው። ስትራቴጂውም ላይ እንደዛ ነው የተቀመጠው። መንግስት ሞር ፖሊሲ የሆኑ ነገሮች ላይ ትላልቅ ስትራቴጂ የሆኑት ላይ ፎከስ ነው ማድረግ ያለበት። ከግሉ ዘርፍ ውስጥ የሚገኙ ሳፋሪኮም ኢትዮጵያና ቮዳኮም ግሩፕ በጋራ ያዘጋጁት የመጀመሪያው የአካል ጉዳተኞች የዲጂታል አካታችነትና ተጠቃሚነት የውይይት መድረክ ሌሎች ባለድርሻ አካላት በተገኙበት ተካሂዷል።